ዛሬ እንግዲህ ኢትዮጵያ ላይ ሄደን ከስደት ለምንድን ነው ተመልሰን የምንመጣው? ለምንድን ነው በሀገራችን የማንኖረው? የሚል እንግዲህ እንወያያለን ቅመሞችዬ ማለት ነው። እናንተ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ ጀማ በያላችሁበት ያለን ዳርቻ ላይ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬ አንድ ነገር ላወራ ነው የመጣሁት ማለት ነው። እኔ ግን ስልክ ሳወራ ሴት ቤት ታስወራኝ አልቻለችም ማለት ነው። እና በተለይ እኛ አረብ ሀገር ያለንን ልጆች የሚመለከት ነገር ስለሆነ እስኪ እንመካከርበት። አሁንም ምክር ያስፈልገናል። እውነት ለመናገር አረብ ሀገር ያለን ልጆች ገና ብንመከር ብንዘከር፣ በተለይ በስደት ያለን ልጆች ነን መመከር ያለብን። የሰው ሀገርን እንደ ሀገራችን የምናየው በቃ ዓለም በቃኝ ብለን በዛ ላይ ደግሞ በቃ ሁሌ የሰው ቤት የሆነ ያን ልበላችሁ። በነገራችን የሰው ቤት ይሰለቻል። እንግዲህ አንዲት እህታችን ከሰነበተ ቪዲዮ ለቅቄ 10 ዓመት ቆይታ አግብታን እንደተመለሰች የሚያሳይ ቪዲዮ እንትን ብለን ነበር እና በእሷ ብዙዎች ሀሳብ ሰጥተዋል። እውነት ለመናገር በጣም የተለያየ ሀሳብ ነው የተሰጡት ማለት ነው። ሁሉም የራሳቸውን ሀሳብ ሰጥተዋል። ግን እንደ ሀሳብ እሷ ራሱ ወጥታ የሆነ አብራርታ መናገር አለባት። ጋይስ በድጋሚ ለምን መሰላችሁ? አሁን እቺ 10 ዓመት ተቀምጣ ማክሲመን የቤተሰብ ቤት አልቀየረችም። 10 ዓመት እንግዲህ ተቀምጣ የሆነ የራሷ ነገር ገዝታ ቢሆን ግን ድጋሚ ስደት አትቀመጥስ? ምን አይነት ባልስ ቢሆን ነው? እና ምን ልላችሁ ፈልጌ ነው፣ ማብራራት መስጠት አለባት። ብዙዎችን ያስቆጣና ያሳዘነ ቪዲዮ ነው ማለት ነው። አሁን ብዙዎች ኢትዮጵያ ኑሮ ተወዷል ምናምን እያሉ እኛንም ያስፈራሩናል። ግን ኢትዮጵያ ኑሮ ተወደደ ማለት ደግሞ ሁሌ ሰው ገረድ ሆን ማለት አይደለም። እውነት ለመናገር አረቦች ይሰለቹናል። በዛ ላይ ድካም አለ። ስትደግሞ ማንም አይፈልጋችሁም። እና ለምንድን ነው ሰርተን ሀገራችን ላይ የማንኖር? ብዙዎች የሄዱና ተመልሰው ነው የሚመጡ። በእርግጥ ኢትዮጵያ ላይ ስትቀመጡ ብር አያያዝ ይጠይቃችኋል። ጋይስ ብር በጣም መያያዝ ያስፈልጋችኋል። ብር ካልያዛችሁ በጣም ከባድ ነው የሚሆኑ እውነት ለመናገር ኢትዮጵያ ላይ እና ለምንድን ነው ድጋሚ ብዙ ልጆችን ያው በቲክቶክን በምንም አያቸዋለሁ ይሄዱና ኢትዮጵያ ተመልሰው ነው የሚመጡ። ይሄዱና እኔ በተለይ ደግሞ እንደ ሀሳብ አሁን እንደዚህ ስንላችሁ በቃ የሆነ ብር የሌለው ሰው አታግቡ እንደማንወድ ምናምን ነው የምናወራው። ኖ እንደዛ አይደለም። ግን ስደት ስንመለስ ማክሲመን እኛን የሚያስተዳድርን ወንድ መሆን አለበት። ቢያንስ ተውት እንደዚህ አንቀባሮ ባያኖረን የራሱ ስራ ሊኖረው ይገባዋል። እንደ ሀሳብ የራሱ ስራ ቢያንስ ቋሚ ስራ ሊኖረው ይገባል። በእርግጥ ኢትዮጵያ ላይ አሁን የመንግስት ሰራተኛ ራሱ ያን ደሞዙ አጥጋቢ ነው እያልኩ ሳይሆን፣ ግን ቢሆንም ደግሞ ቢያንስ እንኳን ከቦዘኔ ከምን እንደዛ ይሻላል አይደል? የሆነ የራሱ የሆነ ነገር ያለው ነገር ሊያስፈልገው ይችላል። እና ግን አብዛኞቻችን እንሄድና እድሜያችን ሄዷል ብለን እንቸኩላለን። አንዳንዶች እኮ ለልጆች ራሱ የሚፈልጉ አሉ። ይሄ ደግሞ ፈጽሞ ስህተት ነው። ማርያምን በስመ አብ ወልድ፣ እንደዚህ አይነት ነገር አልወድም እውነት ለመናገር እና ያለው ነገር ይሄ ነው እላችኋለሁ። በተረፈ ግን ውዶች እየማሮችዬ እና በዚች ቪዲዮ በጣም ብዙዎች አንቺ ለ10 ዓመት ይገርምሻል 20 ዓመት ምናምን እንደገና ደግሞ አንዷ ደግሞ አረብ ሀገር እኮ ተመልሰን የምንመጣው ምን አለች መሰላችሁ? መንፈስ ነው አለች። አረብ ሀገር ተመልሰን የምንመጣ መንፈስ ነው፣ ተቀመጦ ይልማ አረብ ሀገር ብላ ግርም አለችኝ ማለት ነው። እና አላቅም ብቻ በጣም ከባድ ነው የሰው ሀገር። እኔ ምን እንደምል አላቅም። እኔ ራሱ ማርያምን እውነት ለመናገር እኔ አሁን እሄዳለሁ ላለው ነገ እሄዳለሁ ላለው ዛሬ እሄዳለሁ ላለው ግን በቃ ሁሉ ጊዜ ሰው ሀገር ላይ ተቀምጬ ነው ያለው። ለምን እንደሆነ አላውቅም እውነት ለመናገር ማለት ነው። እና ይሄ ነው። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ እላችኋለሁ ስደት በቃ ይበለን። የምር እግዚአብሔር አምላክ ሀገራችን ሰላም አድርጎልን በራሳችን ለምን ሱቅ አትሆንም? ለምን የሆነ ነገር አይሆንም? በቃ የራሳችን እፎ የምንልበት ከሰው ቤት ከታዛዥነት ወተን ከጩኸት ከተለያየ እንዴ ረበስ ማአሙ ግን ይሄ ነው ትዝ የሚለኝ። እስከ መቼ ድረስ የሰው ሀገር እውነት የሰው ሀገር በቃ በጣም ይሄ ብቻ አላውቅም። እግዚአብሔር አምላክ ይሄን መንግስትን ድራሽ ነው ያጥፋልን። አሁን እኛ ችግራችን ይሄ መንግስት ነው። አሁን መከራችን እያሳየን ያለው ማለት ነው። መንግስት ከወደቀልን አይደል ቢወድቅልን ሀገራችን ሰላም ትሆን ነበር። ግን ወይ በስርዓት አይገዛ ወይ በስርዓት ለወጣቱ ስራ አይፈልግ። በቃ ወጣቱ እንደዚህ እንከላታል በየሀገሩ ሴቱም ወንዱም ጦርነት፣ ሀገራችን በጦርነት ተሽቆልቆለ፣ ህዝብ ቤት ይቃጠላል፣ ባንክ ቤት ይዘረፋል። ሰንበዲ ሱሱ እየሆነ ኢትዮጵያ ያው ለዛ ነው ማለት ነው። ብቻ በጣም ከባድ ነው እና
ይህን ብላችኋለሁ። በተረፈ ውዶች ሌላ ወሬ ላወራባችሁም ቻናሌ ባይዘው እየቆጠረ አይደለም። ለምን እንደው አላውቅም። ስለማታዩት ምሳ ቪዲዮውን ስለማታዩት ይመስለኛል። ምን ነው እና ቪዲዮ የምታዩልኝ ደስ ይለኝ ነበር፣ ግን ቪዲዮን አታዩም። ለምን ነው የማታዩት? በተረፈ ሰላማችሁ ዝት ይበልልኝ ውዶች። እሺ